ማለት የሆነ ጥፋት በክርስቲያኖች ሳይድ ብቻ እንዳለ እንዳይመስል ለሰሚያኑ ራሱ ማለት ትክክል ነው እንደዚህ መደረጉ ምናምን ያድርጉ ምናምን እንዲሉ አይደለም። እንደዛ እንዲደረግ አንጠብቅም። ማንም እንደዛ ማድረግ አይችልም። በእስልምናው ሳይድም እንደዛ አይሉም ይመስለኛል። ማለት የኛ ልጆች ትክክል አንቺ ሴትዮ ኤንዌይስ እና ቅዱስ ሲኖዶስ ምናምን እንደዚህ መግለጫ አልሰጠም ምናምን ብዬ ጭራሽ አልቀለድኩም። ከቅዱስ ሲኖዶስ ጋር ቀልድ የለም። አያስፈልግም እንደዚህ በተአምር። ያው የኦቲሲ ቲቪ ያው አንድ ቴሌቪዥን ሆኖ የሆነ የአንድ ፕሮግራም ብቻ ነው። ዝም ብለን እንዲሁ እንደመቃደል ነገር አለን። ራሱ የሆነ ነገር ስንል ስለሚቀየር ቆጠብ እንበለ። ከዛ ውጭ ግን እስቲ እግረ መንገዴን አንድ ነገር ልናገር። ሁሌ የሆነ ንግግራችን ምናምን መዝሙር እንስማ። መጀመሪያ በመዝሙር ካልተከፈተ ሀሪፍ አይሆንም። እስቲ አመስግነ ምናምን እንጀምርና ጽድት ይበል ንግግራችን ምናምን በርም እንትን እንዲል። ዛሬ አክቹዋሊ ዋናው ርዕሴ እንደነዚህ ነገሮች አይደሉም። ርዕሴ ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ ነው እኮ የሚል እኮ የሚለውን እኔ ነኝ የጨመርኩት። እሺ ኢየሱስ እርሱ ክርስቶስ መሰረታዊ የክርስትና ትምህርታችን ነው። እኔ እዚህ ውስጥ የምትመጡ ዛሬ የምትማሩ ክርስቲያን ወንድም እህቶች ያው ኦፍኮርስ ሁላችሁም ይህን ታምናላችሁ። ግን በምን መልኩ ልታስረዱ እንደምትችሉ ከመጽሐፍ ቅዱስ አንጻር እንዴት አድርጋችሁ እንደምትረዱ ደግሞ ዛሬ ይዛችሁ ነው የምትወጡት። ሁላችሁም ማለት ነው። ሁላችሁም ኦኬ። 3-4 ነጥቦችን አሳያችሁና ኢየሱስ የእግዚአብሔር ልጅ ነው የሚለው ላይ ኦኬ፣ እሱን እነዚህን 3 ወይ 4 ነጥብ የምሰጣችሁን እነሱን በቃ እያንዳንዷን ነጥብ እችን 3 ወይ 4 ነጥብ መያዝ ይከብዳል አይከብድም አይደል? ቢያንስ በቃ ከዚህ ቪዲዮ ቀጥሎ ማለት ነው ልክ ከዚህ ላይፍ ስንወጣ በቃ ዛሬ በነበረው የላይፍ ትምህርት ላይ ይህንን ትምህርቴን አውቄያለሁ ብለን እንድንወጣ ያደርገናል እና በክርስቶስ እንደማንደራደርም የምናሳይበት ነው። ኮመንት ላይ በክርስቶስ አንደራደርም በሉ ብላችሁ ደስ ይለኝ ነበር፣ ግን እንትን ይመስላል አልወድም። በዚህ ማለት ከፈለጋችሁ መብታችሁ ነው። ግን ለምሳሌ አንዳንድ ጊዜ መናፍቃን ቅጥል ሊበሉ እስቲ ማርያም ማርያም በሉ ምናምን የሚል ሰው አልወድም። ማለት የሆነ መናፍቃን ቅጥል እንዲሉ አይደለም የወላዲት አምላክን ስም የምጠራው። ስለዛ እሱ ጥሩ አይደለም። ሙስሊም ወንድም እህቶችም ደግሞ እስቲ ሙስሊሞች ደግሞ ይቃጠሉ ኢየሱስ ጌታ ነው በሉ፣ ኢየሱስ የእግዚአብሔር ልጅ ነው በሉ ምናምን። እንደዛም ማለትም አያስፈልግም። ሙስሊሞች እንዲናደዱ አይደለም የጌታችን የኢየሱስ ክርስቶስን የእግዚአብሔር ልጅነት የምንመሰክረው ወይም ኢየሱስ እርሱ ጌታ እንደሆነ የምንናገረው የመዳን ጉዳይ ስለሆነ ነው። በተለይ ኢየሱስ እርሱ ጌታ እንደሆነ መመስከር የድህነት ጉዳይ ነው። ቨርባል ኦራል በሆነ መልኩ እንደዚህ በቃል ደረጃ ከላይ ቀጥታ ቃል በቃል የመጣ ነው እና ቃል በቃል ከላይ ከሰማይ የመጣ ነው። ከዛ በኋላ የመሐመድ ልብ ውስጥ ይቀረጻል አይነት ነገር ወይም በመሐመድ ልብ ውስጥ ያድራል። ከዛ እነሱ ደግሞ ይናገረዋል። ሪሳይት ያደርጋል። ረስቴሽን ነው ራሱ ቁርአን ረስቴሽን ነው። ስለዛ መሐመድ ይለዋል ማለት ነው። ልክ እንዲህ እያለ ሲለው ይሉናል። ዛን የሚሰሙ ሰዎች ደግሞ ይጽፉታል። እሱ ሲናገር የሰሙትን ጽፈውታል። ስለዛ ይሄ ኪታብ ነው ማለት ነው። ወይ ሙስሐፍ መጽሐፉ እሱ በቃ መጽሐፍ ነው። ያ የተጻፈው ግን ቀጥታ ቃል በቃል ወርድ ፎር ወርድ ማለት ነው። ያና ነው ቃላቱ ቀጥታ ከዛ ነው ይመጡ ተቀበላለን። የእግዚአብሔር ቃል ነው ተብሎ ስለመጣ ነው። ያውም በቶማስ ስም በቅዱስ ቶማስ ስም የተጻፈ ማለት ነው። እንደዛ ስለተጻፈ ብቻ አዎ በቃ የእግዚአብሔር ቃል ነው። አክቹዋሊ የድንግል ማርያም ወንጌልም የማርያም ወንጌልም የሚባል አለ። ስለዛም በእመቤታችን ስም ስላለ በቃ እንደው በእመቤታችን ስም ሆኖ በቃ የፈጣሪ ቃል እንላለን አንልም። ስለዛ ቤተ ክርስቲያናችን ናት መጽሐፍን የምትሰጠ እንጂ ብድግ እያደረገ አንድ ሰው የፈጣሪ ቃል ነው ስላለ እኛ አንቀበልም። ስለዛ ይሄ ያው ይጠበቅልናል ማለት ነው አይደል? ይሄ መብታችን ይሄ ይጠበቅላችኋል። ሰው ቁርአን የፈጣሪ ቃል ነው ብለን አናምንም። ግን ያው ሙስሊም ወንድም እህቶቻችን ያምናሉ እና በዚህ በሚያምኑት መጽሐፋቸው ላይ ክርስቲያኖች ይረገማሉ ይነሴዝ አላህ ያጥፋቸው እያለ አላህ ይረግማቸዋል። ይረግመናል። አክቹዋሊ እኔም ክርስቲያን ሲጣራ እና አላህ ያጥፋቸው እያለ አላህ ይረግመናል። አላህ ያጥፋቸው ያለበት ምክንያት ነው በጣም በሚያስገርም ሁኔታ ክርስቶስ የእግዚአብሔር ልጅ በማለታችን ነው። ክርስቶስ የእግዚአብሔር ልጅ ነው የሚለውን እኛ አይደለም እኮ ያመጣ ነው አይደል? የእምነታችን ጀማሪና ፈጻሚ ሊቀ ካህናትና ሐዋርያ የቤተ ክርስቲያናችን ራስ ብቸኛው ንጉሳችን ብቸኛው ጌታችን እርሱ ራሱ ነው የእግዚአብሔር ልጅ እንደሆነ በግልጽ የተናገረው። ይህ ኢየሱስ የእግዚአብሔር ልጅ የሚለው ቃል ታስታውሳላችሁ። በማቴዎስ ወንጌል ምዕራፍ 16 ከቁጥር 13 ጀምሮ ሰዎች የሰው ልጅ ማን እንደሆነ ይሉታል ብሎ ጌታ ኢየሱስ ጠየቃቸው። ሐዋርያትን እኮ ነው የሚጠይቃቸው። እየሰማችሁ ነው ጋይዝ?
እሺ የሰማችሁ ከሆነ ኢየሱስ ሐዋርያትን በአንድ ወቅት ጠየቃቸው። ምን ብሎ? እስቲ ሰዎች ስለኔ ምን ይላሉ? የማን ልጅ እንደሆንኩ ነው የሚናገሩት? ሰዎች የሰው ልጅ ማን እንደሆነ ይላሉ። ሰዎች የሰው ልጅ የማርያም ልጅ እኔን ማን ነው የሚሉኝ ሰዎች ብሎ ጠየቃቸው ሐዋርያቱ መለስ አደረጉና አንዳንዶች ኤልያስ ነው ይላሉ፣ አንዳንዶች መጥምቁ ዮሐንስ ነው፣ አንዳንዶች ኤርሚያስ ነው፣ አንዳንዱ ዮሐንስ እያሉ ነው። ኤልያስ ነው የሚሉ አሉ፣ ወይ ከነቢያት አንዱ ነው የሚሉ አሉ። ኢንጀነራል ከነቢያት አንዱ ነው ይላሉ ብለው ነገሩት ለጌታችን ኢየሱስ። ከነቢያት እንዳንዱ እኔ ጌታችን ነቢይ ነው። ጌታችን ነቢይ ነው ነው ጌታችን ነቢይ ነው አይደለ? ነው ግን ከነቢያት አንዱ ግን አይደለም፣ ይለያያል። ጌታችን ነቢይ ነው ሲባል ነቢይ ማለት መምህር ማለት ነው። መምህር ከመሆኑ አንጻር የእግዚአብሔርን ነገር ለእኛ ከመናገሩ አንጻር ወደፊት የሚፈጠሩ ነገሮችንም ከመናገሩ አንጻር ኢየሱስ ነቢይ ሊባል ይችላል። አንድምታችን ላይ የባህሪ ነቢይ ይለዋል እና ነቢይ መባሉ ችግር የለም። ከነቢያት እንዳንዱ ግን በፍጹም ጌታችን ኢየሱስ ከነቢያት እንዳንዱ ግን አይደለም። ኢየሱስ የእግዚአብሔር ልጅ ነው። ሌሎችም የእግዚአብሔር ልጆች የተባሉ አሉ። ከእግዚአብሔር ልጆች ውስጥ እንደ አንዱ ማለት ግን አይደለም። ኢየሱስ ይለያል። እሱን እንግዲህ መታወቅ አለበት። ኢየሱስ የአብ ብቸኛ ልጁ አንድያ ልጁ ነው ማለት ነው። እዛ ወደ ዝቅራችሁ ቁጥር 18 ላይም በእርሱ የሚያምን የዘላለም ሕይወት አለው፣ በእርሱ የማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል ይላል። በማን ስላላመነ? በአንዱ በእግዚአብሔር ልጅ። ስለዛ ኢየሱስ የአብ ብቸኛ ልጁ ከመሆኑ አንጻር እንደኛ ያለ አይነት ልጅነት እንዳልሆነ እናውቃለን። 2 ነጥብን አሳያችሁ። የመጀመሪያው ነጥብ ምን ነበር? የገዛ ልጅ ኢየሱስ የገዛ ልጁ መሆኑን አሳይቻችኋለሁ። አብም ለኢየሱስ የገዛ አባቱ እንደሆነ አሳይቻችኋለሁ። የገዛ ልጁ ከመሆኑ አንጻር ብቻውን ነው ልጅ። ማንም ሰው አይጋራውም የሱን ልጅነት ብያችሁ ነበረ። ብቻውን ልጅ እንደሆነ ደግሞ አሁን አሳያችሁ። 2ኛው ነጥብ ደግሞ ብቸኛ ልጅ የሚለው ነው። የገዛ ልጅ ብቸኛ ልጅ። 3ኛ ነጥብ ብቸኛ ልጅ በመሆኑ ምክንያት ከሌላው ጋር ሲነጻጸር ደግሞ የተወሰነ ላሳያችሁ። ከሌላው ጋር ምን ሲል ሲነጻጸር? ከሌሎች ከነቢያት፣ ከመላእክት፣ ከትልልቅ ቅዱሳን ሰዎች አነጻጽረን ደግሞ እኔ እሺ ስናነጻጽር ከዕብራውያን ከመላእክትን ጀምር። እሺ ከመላእክት ጋር እናነጻጽር የሱ ልጅነት። እንግዲህ መላእክት የእግዚአብሔር ልጆች ተብለዋል። እንዳሳያችሁ በኢዮብ ምዕራፍ 1 ቁጥር 6 ምዕራፍ 2 ላይም በዕለት ከዕለታት በአንድ ቀን የእግዚአብሔር ልጆች በእግዚአብሔር ፊት ለመቆም መጡ ይላል። የእግዚአብሔር ልጆች በእግዚአብሔር ፊት ለመቆም መጡ፣ ሰይጣንም ደግሞ በመካከላቸው መጣ ብሏል። ስለዛ የእግዚአብሔር ልጆች ተብለዋል መላእክት። ግን ከክርስቶስ ጋር ሲነጻጸሩ ዕብራውያን ምዕራፍ 1 ቁጥር 5 ይላል ከመላእክትስ አንተ ልጄ ነህ፣ እኔ ዛሬ ወልጄሃለሁ፣ ደግሞም እኔ አባቱ ሆናለሁ፣ እርሱም ልጅ ይሆነኛል ያለው ከቶ ለማን ነው? አንተ ልጄ ነህ እኔም አባቱ ሆናለሁ። ኦኬ ከመላእክትስ አንተ ልጄ ነህ፣ እኔ ዛሬ ወልጄሃለሁ፣ ደግሞም እኔ አባቱ ሆናለሁ፣ እርሱም ልጅ ይሆነኛል ከቶ ለማን ብሏል? ከመላእክት ለማንም አላለም ተባለ። ልጄ ምናምን ነው አላለም። ከመላእክት ለማንም አላለም ማለት ከማን በቀር? ከክርስቶስ ጋር የሚያነጻጽረው። እሺ መላእክትን እዚህ ክፍል ላይ መላእክትን ከክርስቶስ ጋር እያነጻጸረው ነው። የእግዚአብሔር ልጅ ከሆነው ከጌታችን ኢየሱስ ለማን ብሏል? ከመላእክትስ አንተ ልጄ ነህ፣ እኔ ዛሬ ወለድኩ፣ እኔ አባት ሆናለሁ፣ እርሱም ልጅ ይሆነኛል ከቶ ለማን ብሏል? ለማንም እኮ አላለም። ይህንን እኮ ልጁ ኢየሱስ ብቻ ነው እኮ የያዘው አለ። ስለዛ ኢየሱስ ልጅ ሲባል አብረው መላእክት ከክርስቶስ ጋር ልጅ አይባሉም። ለመላእክት መች ተባለላቸው ተባለ? አየህ አላስወጣቸው መላእክትን። ኢየሱስ ልጅ ሲባል መላእክት አብረው ቅዱስ ሚካኤል፣ ቅዱስ ገብርኤል አብረው ልጅ አይባሉ ከክርስቶስ ጋር። የክርስቶስ ልጅነቱ ይለያል። ስለዛ ምን አለ ቀጠል አድርጎ ደግሞም በኩሩን ወደ ዓለም ሲያገባ ልጁን ወደ ዓለም ሲያገባ በስጋ ወደ ዓለም ገብቶ የለ ጌታችን ልጁ በስጋ ወደ ዓለም ገባ። እሺ ሲያገባ የእግዚአብሔር መላእክት ሁሉ ለእርሱ ይስገዱ ይላል። አረ በስመ አብ! ይህ በጣም ፓወርፉል ልክ ከመላእክትስ አንተ ልጄ ነህ፣ እኔ ዛሬ ወለድኩ፣ እኔ አባቱ ሆናለሁ፣ እርሱም ልጅ ለማን ብሎ ነበረ? አላለም እኮ አለና ደግሞ በኩሩን ወደ ዓለም ሲያገባ እንደውም በኩሩን ወደ ዓለም ሲያገባ ልጁን ወደ ዓለም ሲያገባ የእግዚአብሔር መላእክት ሁሉ ለእርሱ ይስገዱ ይላል። ለልጁ ንጽጽሩን ያያችሁት ነው።
ኢየሱስ የእግዚአብሔር ልጅ ነው። መላእክት የእግዚአብሔር ባሪያ ናቸው። ከልጅነት አንጻር ሲነገር አብሮ ልጅ አይባሉም መላእክት። ስለዚህ አሁን ንጽጽሩን ይዩት። ኢየሱስ ነው የእግዚአብሔር ልጅ የሚባለው። እንደውም መላእክት ወደ ዓለም በኩሩ ሲገባ የሚሰግዱ ናቸው። ለማን? ለበኩሩ፣ ለልጁ ለኢየሱስ አይደል ያለው? ደግሞም በኩሩን ወደ ዓለም ሲያገባ የእግዚአብሔር መላእክት ሁሉም ለእርሱ ይስገዱ ይላል። ማነው ለክርስቶስ የሚሰግደው አለ? ወይም ለበኩሩ ለልጁ ለእግዚአብሔር ልጅ የሚሰግደው ማነው አለ? የተወሰኑ መላእክት ሚካኤልና ገብርኤል፣ ቅዱስ ሚካኤልና ቅዱስ ገብርኤል ነው። መላእክቱ የእግዚአብሔር መላእክት የተባለ ሁሉ የእግዚአብሔር መላእክት ሁሉም ለእርሱ ይስገዱ። በስመ አብ። ጌታችን እንዴት ያለ ክብር ነው ያለው! አስባችሁታል? እግዚአብሔር ስም የእግዚአብሔር መላእክትን አስቧቸው ጋይስ፣ ምን አይነት ክብር እንዳላቸው። መናፍስት ናቸው እና እነዛ መናፍስት የእግዚአብሔር መላእክት እነዛ ኃያላን እነዛ ሁሉም ይላል ባይዜ ይሰመርበት፣ ሁሉም ለኢየሱስ ይሰግዳሉ። በኢየሱስ ፊት የሚንበረከኩ ናቸው። ኧረ በስመ አብ። ክብር ሁሉ ለጌታችን በእውነት እና ከመላእክት አንተ ልጄ ነህ እኔ ዛሬ ወለድኩ እኔ አባቱ ሆኗለሁ እርሱም ልጅ ይሆነኛል ከቶ ለማንም ደግሞ በኩሩን ወደ ዓለም ሲያገባ የእግዚአብሔር መላእክት ሁሉም ለእርሱ ይሰግዳሉ ይላል። ስለዚህ አሁን በንጽጽር ደረጃ መላእክት እንኳን አብሮት ልጅ አይባሉም ተባለ። የእርሱ ልጅነት ከፍ ያለ ነው፣ ለየት ያለ ነው። መላእክትን ሁሉ የሚያሰግድ ነው። መላእክት ሁሉ የሚያመልኩት ጌታ ነው ኢየሱስ ማለት ነው፣ የእግዚአብሔር ልጅ ማለት ነው። ሰው ንጽጽሩ ከመላእክት አንጻር ስታነጻጽሩት ይኸው ተመልከቱ። እሺ ሁለተኛ ከሙሴ አንጻር እናደርገው። ሙሴ እንዳንተ ያለ ነቢይ አይነሳም የተባለለት ነው እና እንደርሱ ያለ ነቢይ አልተነሳም ተብሎ የተነገረለት ነው። ሙሴ በአይሁዳውያን ዘንድ ትልቅ ቦታ አለው። ከእርሱ ጋር ስናነጻጽረውስ ዕብራውያን እዛው ምዕራፍ 3 ቁጥር 5 ላይ ያነጻጽረዋል ጳውሎስ። አሁንም ሙሴስ በኋላ ስለሚነገረው ነገር ምስክር ሆኖ ሙሴስ በኋላ ስለሚነገረው ነገር ምስክር ሊሆን በቤቱ ሁሉ እንደ ሎሌ ወይም እንደ ባሪያ የታመነ ነበረ። ማን? ሙሴ። በኋላ ለሚመጣው ነገር ምስክር ሊሆን እንደታመነ ሎሌ እንደ ሎሌ የታመነ ነበረ። እንደ ሎሌ እንደ ባሪያ የታመነ ነበር። ክርስቶስ ግን እንደ ልጅ በቤቱ ሁሉ ላይ የታመነ ነው። ሙሴ እንደምን? እንደ ባሪያ እንደ ሎሌ የታመነ ነበር። ክርስቶስ ግን እንደ ልጅ። ልዩነታቸውን አያችሁ? የክርስቶስ ልጅነትን ክርስቶስ ልጅ ሲባል መላእክት አብረው ልጅ አይባሉም፣ ባሪያ ናቸው። ለክርስቶስ ጭራሽ የሚሰግዱ ናቸው። ክርስቶስ ልጅ ሲባል ሙሴ አብሮ ልጅ አይባልም። ሙሴ እንደ ሎሌ ነው፣ እንደ ባሪያ ነው። ክርስቶስ ነው እንደ ልጅ ተባለ። አሁን ሙሴ የእግዚአብሔር ልጅ አይደለም እንዴ? ሙሴ ከአይሁዳውያን ጋር አብሮ የእግዚአብሔር ልጅ ነው። ግን ከክርስቶስ ጋር ልክ አብሮ ሲቀርብ ሙሴ ልጅ አይደለም፣ ብቻውን ኢየሱስ ልጅ ይሆናል። እንደ አጠቃላይ ከነቢያት አንጻር ላነጻጽርላችሁ። ዕብራውያን ምዕራፍ 1 ቁጥር 1 ላይ ታስታውሳላችሁ። ምንድን ነበር ያለው? የዕብራውያን ጸሐፊ ቅዱስ ጳውሎስ ዕብራውያን ምዕራፍ 1 ቁጥር 1 ላይ እግዚአብሔር ከጥንት ጀምሮ በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ይላል። ልክ እግዚአብሔር ከጥንት ጀምሮ በብዙ አይነትና በብዙ ጎዳና ለአባቶቻችን በማን ተናግሮ? በነቢያት ተናግሮ ይላል። እሺ ከጥንት ጀምሮ በነቢያት ነበር የተናገረው። በነቢያት ተናግሮ አሁንስ ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረናል። ከዚህ ቀደም ለነበሩት አባቶቻችን በነቢያት ነበር የተናገሩ አለና ጳውሎስ ቀጠል አደረገና ለእኛ ግን አለ ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በነቢዩ በልጁ እነዛ ነቢያት ብሏቸው ነበረ። ምንድነው? በነቢያት ተናግሮ ብሎ ነበረ። በነቢያት ተናግሮ አለና ከነቢያት ሲለየው ልጁ ነውና ለየት አድርጎ ዓለማትን በፈጠረበት በምኑ? በነቢዩ በፍጹም በልጁ አለ። በልጁ ከነዛ ጋር አብሮ ነቢይ አይባልም። እነዛ ነቢይ ብሎ ይነጠላቸዋል። ኢየሱስን ግን ልጅ ብሎ ይነጥለዋል። ስለዛ የክርስቶስ ልጅነት እንደ ማንኛውም ነቢይ ልጅነት ያለበት ፍጹም አይደለም። የገዛ ልጅነት ነው። የገዛ ልጅነት ነው። ስለዚህ ያውም ደግሞ የልጅነት ዓለማትን የፈጠረበት በመሆኑ ምክንያት ልጅነቱ ከመቼ ጀምሮ ነው? የልጅ መቼ ነበረ ነው? መቼ ነበረ ነው የልጅ? ዓለማትን የፈጠረው በእርሱ ከሆነ አክቹዋሊ ቃሉ ዘመናትን ይላል። ኤዮንስ ነው የሚለው። ቅዱስ ዮሐንስ አፈወርቅ ይህንን ይይዝና ኦኬ ዘመናትን የፈጠረበት ይላል። ጊዜያትን ዘመናትን በፈጠረበት በልጁ ይላል። ጊዜ እንኳን የተፈጠረው በልጁ ነው። በልጁ ጊዜ ከተፈጠረ እንግዲያውስ ልጁ ከጊዜም ቀደም ብሎ ነበረ። ስለዛ ልጁ ወልድ ከጊዜ ውጭ ነው። ከጊዜ ውጭ ከሆነ ደግሞ የተፈጠረ አይደለም። የተፈጠረ ቢሆን ጊዜ ውስጥ ይገባል። ምክንያቱም መፈጠር ከተጀመረ ጊዜ አብሮ ያኔው ስለሚጀምር ማለት ነው። በዚህ ጊዜ ተፈጠረ ስለሚባል ኢየሱስ የመጀመሪያው ፍጡር ቢሆን ኖሮ አርዮሳውያን እንደሚሉት ሙስሊሞች ሲጀመር የመጀመሪያው ፍጡር ነው አይሉ። እነሱ አሁን ባለፈው የመጣ ሰው ነው ብቻ ነው የሚሉት።
ነቢይ ሆኖ በቃ አሁን የዛሬ 2000 ዓመት ብቻ ህልውና ነው የጀመረ። ከነሱ ቀደም ከሙስሊሞች ቀደም ብሎ ግን አሪዮስ ተነስቶ ነበረ። አሪዮስ የተሻለ ነው። አሪዮስ ምን አለ? የተሻለ ነው ስላችሁ ከዛ አንጻር ማለት ነው። አስቀድሞ የነበረውን ህልውና ቢያንስ ያውቃል እንጂ አሪዮስም የተረገመ መናፍቅ ነው እና እርጉም መናፍቅ ነው። እሺ እና አሪዮስ ምን ይል ነበረ? መጀመሪያ አብ ኢየሱስን ፈጠረ፣ ኢየሱስን ከፈጠረ በኋላ ዓለማትን ፈጠረ፣ ሌሎችን ፍጥረታት ሰማይን ምድርን ፈጠረበት ይላል። ቅዱስ ዮሐንስ አፈወርቅ ግን ይህንን ጥቅስ ያዝ ያደርግና ምንድነው ዘመናትን ፈጠረበት ይላል፣ ጊዜን ፈጠረበት ይላል። ጊዜን እግዚአብሔር ጊዜን የፈጠረው በልጁ ከሆነ ልጁ ከጊዜ ቀደም ብሎ ነበረ። ስለዛ ከጊዜ ውጭ ነው። ከጊዜ ውጭ ከሆነ በዘላለም ውስጥ ያለ ነው። በዘላለም ውስጥ ከሆነ እና ጊዜያቱም የተፈጠሩት በልጁ ነው ከተባለ ልጅነቱም የዘላለም ነው። ልጅነቱ ዘላለማዊ የሆነ ልጅነት ነው። ስለዛ ክርስቶስ የእግዚአብሔር ልጅ ነው ሲባል ቃል እንደመሆኑ ነው። የእግዚአብሔር ቃል እንደመሆኑ ዓለማት የተፈጠሩት በእግዚአብሔር ቃል ነው አይደለ? ዓለማት የተፈጠሩት በእግዚአብሔር ቃል ነው። ስለዚህ የእግዚአብሔር ቃል የእግዚአብሔር ልጅ ነው። የእግዚአብሔር ልጅ ነው። የእግዚአብሔር ቃል የኔ ቃል ከማን ነው የሚገኘው? የኔ ቃል ከኔ ነው አይደለ? የአብ ቃል ከማን ይገኛል? ከአብ የሚገኝ ስለሆነ ልጅ ተብሎ ይጠራል። ግን የአብ ቃል ነው ሲባል አካላዊ ቃል ነው። እንደኔ ዝርው ቃል አይደለም። የኔ ቃል ለምሳሌ ጋይስ ከኔ የሚወጣው ቃል ሰው ተብሎ ይጠራል። ከኔ የሚወጣው ዝርው ቃል ሰው ተብሎ አይጠራም። የአብ ቃል ኢየሱስ ግን እግዚአብሔር ተብሎ ተጠርቷል። አብ እግዚአብሔር ነው፣ እኔ ሰው ነኝ። ከሰው የሚወጣው ቃል ሰው ተብሎ አይጠራም። በቃ የሰው ቃል ብቻ ነው ተብሎ የሚጠራው። የእግዚአብሔር ቃል ግን ኖርማል ዝም ብሎ ነው። ይሄ ከኛ ጋር ሲገለጥ የሚወጣው ዝሩ ቃል ስላልሆነ አካላዊ ቃል ስለሆነ ስለ ኢየሱስ ስንናገር ከእግዚአብሔር የተገኘው ያ ቃል ግን አካላዊ ነውና እግዚአብሔር ተብሏል። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ተብሎ እንደተጠራ አካላዊ ነው። ቃል አካላዊ ነው። እርሱ ይልና ጌታችን ነው ልጁን የማይታይ አምላክ ምሳሌ። የማይታይ አምላክ ምሳሌ የተባለው ልጁ ስለሆነ ነው ብያቸዋል። የገዛ ልጁ ስለሆነ ነው ብያቸዋል እንጂ እግዚአብሔርን በምንም አንመስለው። እንደዛ ካለ በኋላ በሰማይም ያለው አለ ተመልከቱ፣ በምድርም ያለው እሺ፣ የሚታየውም የማይታየውም አለቅነት ቢሆን ስልጣናት፣ ጌትነት ቢሆን ግዛት፣ ይህ ሁሉ በእርሱ ተፈጥሯልና ከፍጥረት ሁሉ በፊት እርሱ በኩር ይላል። በሰማይም ያለው በልጁ ማለት ነው አይደል? ልክ በሰማይም ያለው በምድርም ያለው የሚታየው የማይታየው አለቅነት፣ ስልጣናት፣ ግዛት፣ ጌትነት ሁሉ በእርሱ ተፈጥረዋልና ከፍጥረት ሁሉ በፊት ምንድን ነው? ከፍጥረት ሁሉ በፊት ፍጥረት ከሚባል ነገር ሁሉ በፊት በኩር ነው። ፍጥረት ከሚባለው ነገር ይነጠረውና ከዛ ፍጥረት ከሚባል ነገር ምናምን በፊት ምንድን ነው? ፍጡር ነው አይልም፣ በኩር ነው። በኩር ልጅ ነው። ፕሮቶቶኮስ ልጅ ነው። ከፍጥረት ሁሉ በፊት በኩር ነው። ፍጡር ነው የሚለውን ቃል አልተጠቀሙም። ባይዚ ላይ አንድ ሊቅ ይህንን ያነሳና ስለሌላው ሲናገር ፍጥረት እያለ ይናገራል። ልክ እሱ ጋር ሲመጣ ግን በኩር ነው ይላል። አርጊንስ ነው። አርጊንስን ተሳቀ ነው የምንጠቅሰውና በተለይ እዚህ እና ለዛ ነው ዝም አንድ ሊቅ ብዬ ላልፎ የነበረው። ኤኒዌይስ ከፍጥረት ሁሉ በፊት ምንድነው? በኩር ነው፣ የተወለደ ነው። ስለዛ ልጅነቱ ከፍጥረት ምናምን በፊት ፍጥረት ውስጥ ጊዜ የለም አለ፣ ጊዜ ፍጥረት ውስጥ አለ። ስለዛ ከጊዜ በፊት በኩር ነው። ስለዛ ያሉ ፍጥረታትን ሁሉ በእርሱ ተፈጠሩ። ስለዛ ሁሉ የእርሱ ናቸው። ልጅነቱን አያችሁት? ይህንን አራተኛ ነጥብ አድርጋችሁ ብትይዙ ጥሩ ይመስለኛል። የትኛውን? የመጀመሪያው ነጥብ ምን ሰጥቻችሁ ነበር? እንከልስ። የመጀመሪያው ነጥብ ኢየሱስ እርሱ የእግዚአብሔር የገዛ ልጁ ነው የሚል አሳየኋችሁ። ኢየሱስ የገዛ ልጁ ነው። አብም የገዛ አባቱ ተብሎ የተጠራው ለእርሱ ብቻ ነው። ሌላ መጽሐፍ ቅዱስ ማስረጃ ማንም ሰው ማምጣት አይችልም። የገዛ ልጅ ተብሎ አያመጣም። ስለዛ ብቻውን የገዛ ልጅ ነው። የገዛ ልጁ በመሆኑ ምክንያት ብቸኛ ልጁ ሆኗል። ብቸኛ ልጁ ነው። በቃ የገዛ ልጁ የአብ የገዛ ልጁ ኢየሱስ ብቻ ነው፣ እኛ አይደለም። የገዛ ልጁ ማለት ከእርሱ የሚገኝ ስለሆነ ብቸኛ ልጁ ነው። ሁለተኛው ነጥብ እርሱ ነው። ኢየሱስ ብቸኛ ልጁ መሆኑ ከኛ ይለየዋል። እኔ ብቸኛ ልጁ ነኝ የሚል አለ? ለአብ ብቸኛ ልጁ ነኝ የሚል በነጠላ ራሱን ብቻ ወክሎ ማለት ነው። ብቸኛ ልጁ ነኝ የሚል የለም። ኢየሱስ ግን ብቻውን ልጅ እንደሆነ መጽሐፍ ቅዱስ በተደጋጋሚ ነግሮናል። ሶስተኛ በንጽጽር አሳይቻችኋለሁ። የእርሱ ልጅነት ከሌላው አንጻር ከመላእክት ጋር አነጻጽሬላችኋለሁ።
መላእክት ከክርስቶስ ጋር ሲሆኑ አብረው ልጅ እንኳን ተብለው ሊጠሩ እንደማይችሉ ይልቁንም ባሪያ ሆነው የእግዚአብሔር መላእክት ሁሉ ለበኩሩ እንደሚንበረከኩ እንደሚሰግዱ የእግዚአብሔር መላእክት ሁሉ ለእርሱ ይስገዱ ይላል ተብሎ እንደተነገረ ከሙሴ ጋር አወዳድሬላችኋለሁ ዕብራውያን 3 ከመላእክት ጋር ዕብራውያን ምዕራፍ 1 ቁጥር 5 ጀምሮ ያለውን ከሙሴ ጋር ዕብራውያን ምዕራፍ 3 ቁጥር 5 ጀምሮ ያለውን ጠቅሽላችሁ ሙሴ ይመጣ ዘንድ ላለው ምስክር ሊሆን በቤቱ ሁሉ ላይ እንደ ሎሌ የታመነ ነበር፣ እንደ ባሪያ የታመነ ነበር። ክርስቶስ ግን በቤቱ ላይ እንደማን እንደ ልጅ የታመነ ነበር። እንደ ልጅ ብሎ ሙሴ አብሮ ከክርስቶስ ጋር ሲቀርብ ልጅ መሆን እንዳልቻለ አሳይቻችኋለሁ። ስለዚህ የክርስቶስ ልጅነት ፍጹም ልዩ ነው። ከአጠቃላይ ከነቢያት ጋር ከነቢያት አንጻር ደግሞ አሳይቻችኋለሁ። ዕብራውያን ምዕራፍ 1 ጠቅሽ እግዚአብሔር ከጥንት ጀምሮ በብዙ አይነትና በብዙ ጎዳና ለአባቶቻችን በምን በነቢያት ተናግሯል። ለአባቶቻችን በነቢያት ነበር የተናገረው፣ ለእኛ ግን በነቢዩ ነው በልጁ ያው ምን ባደረገበት ዓለማትን በፈጠረበት በልጁ። ስለዚህ ከነቢያት አንጻር አድርጌ በንጽጽር እንደዚህ ያሳየኋችሁ። አራተኛ ነጥብ አድርጋችሁ እንድትወስዱልኝ የፈለግኩት ልጅነቱ ቀጥታ የገዛ ልጅ ከመሆኑ አንጻር የአብ የባህሪው ምሳሌ ተብሎ እንኳን እስኪጠራ ድረስ ነው። ስለዚህ ዓለማትን የፈጠረበት ከመሆኑ አንጻር እሱን ያዙት። ማለትም ዓለማትን በፈጠረበት በልጁ ነው ያለው፣ ጊዜያትን በፈጠረበት በልጁ ነው ያለው። አንደኛ እሱን ያዙ። እርሱም የክብሩ ነጸብራቅና የባህሪው ምሳሌ ነው ብሏል። የባህሪው ምሳሌ መሆን የሚችል ማንም የለም። እግዚአብሔር በባህሪው ይመስሏል የለም። እግዚአብሔር በምን ተመስሉኛላችሁ ያለውም እግዚአብሔር ለዛ እኮ ነው። ስለዛ የባህሪው ምሳሌ የሆነው የገዛ ልጁ ስለሆነ ነው እንጂ ሌላማ ማንም አይሆን፣ ፍጥረት ምናምን አይሆንም። ኢየሱስ ግን የገዛ ልጁ ስለሆነ የባህሪው ምሳሌ መሆን ይችላል። ቆላሲስ ይሄ ዕብራውያን 1:3 ላይ ነው። ቆላሲስ 1:15ንም ጠቅሼላችሁ ነበር። የማይታይ አምላክ ምሳሌ ይለውና የማይታይ አምላክ ምሳሌ ይለውና እሺ ከዛስ በሰማይም ያለው በምድርም ያለው የሚታየውም የማይታየው አለቅነት፣ ስልጣናት፣ ግዛት፣ ጌትነት ሁሉ በእርሱ ተፈጥረዋልና ከፍጥረት ሁሉ በፊት እርሱ በኩር ነው ይላል። ስለዛ የማይታይ አምላክ ምሳሌ ሆኖ የገዛ ልጁ ከመሆኑ አንጻር ነው እና ከፍጥረት አንጻርም ይዩት። ዓለማት ሁሉ የተፈጠሩት ጊዜያት ሁሉ የተፈጠሩት በእርሱ ስለሆነ ከጊዜ በፊት ነውና ከዘላለም ነው ደግሞ የእርሱ ልጅነት። ስለዚህ ይለያል። ከዘላለም ልጅ ሆኖን ከራስ ጋር ታነጻጽራለህ እንዴ? ማይ ብራዘር የባህሪ ልጅ ሆኖ ወይም የገዛ ልጁ የሆነውን እርሱን ከራስ ጋር አጣይት አይነጻጸርም። እና ሰው የክርስቶስ ልጅነትን ከዚህ አንጻር ልንመለከተው ይገባል። እና ኢየሱስ በዚህ ደረጃ ከሆነ ልጅነቱ የመጻፋቸው ምክንያት ራሱ ይሄ ሆኖ ልናገኙ እንችላለን። ለምሳሌ ዮሐንስ ወንጌል ታላቅ የሆነ ወንጌል አይደለ? ኢየሱስ የእግዚአብሔር ልጅ የሚለውን ሰዎች እንዲያምኑ ተብሎ የተጻፈ ነው። ዮሐንስ ወንጌል ማስረጃ ዮሐንስ ወንጌል ምዕራፍ 20 ቁጥር 31 ላይ ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁም በስሙ ሕይወት ይሆንላችሁ ዘንድ ይህ ተጽፏል አለ። ወንጌሉ የተጻፈው እኮ አለ ዮሐንስ ኢየሱስ እርሱ ክርስቶስ የሕያው እግዚአብሔር ልጅ እንደሆነ እንድታምኑ አምናችሁም ደግሞ በስሙ ሕይወት ይሆንላችሁ ዘንድ ይህ ተጽፏል አለ። ስለዛ የተጻፈው የወንጌል መጽሐፍ እንኳን ምክንያት ነው። ታዲያ እንደ ማንኛውም ዝም ብሎ ልጅ ከሆነ የወንጌል መጽሐፍ እንኳን ምክንያት እስኪሆን ድረስ ይሆናል? አይሆንም እኮ። አክሊል የእግዚአብሔር ልጅ እንደሆነ እንድታውቁና በስሙ ሕይወት እንዲሆንላችሁ የተጻፈው ሊባል ነው እንዴ? አይባልም። ኢየሱስ የገዛ የአብ ልጅ ነው። ይህንን ማመን ደግሞ ሕይወት ነው። ከዚህ ሕይወት የሚነጥለን ደግሞ አንዳች አይኖርም። ከዚህ ሕይወት ሊነጥለን የሚችል ማን ነው? ከዚህ ሕይወት። ምክንያቱም ኢየሱስ የእግዚአብሔር ልጅ እንደሆነ ማመን በስሙ ሕይወት እንድናገኝ የሚያደርገን ነው። ይህንን የሚቃረን ካለ ሕይወትን የሚቃረን ነው። ስለዛ ይህንን ልብ ልንለው ይገባል።